ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁትኝ ስፖርት ሳልጀምርና ስፖርት ከጀመርኩ በኋላ ያለውን ለውጥ ለማሳየት ነው። እንግዲህ እዚህ ጋር የምታዩትኝ ቪዲዮ የታችኛው ጸጉሬ ተሰርቼ ያለሁትኝ የመጀመሪያ ነው። ስፖርት ከመጀመሪያ በፊት ነው። ላይ ያለችው ደግሞ ስፖርት ከጀመርኩኝ ከ15 ቀን በኋላ ማለት ነው። ይሄን ይመስላልኝ የኔ ውዶች። ለእናንተ እያወራሁ ነበረና አንዳንድ ድምጽ ስለገባብኝ ሳይለንት አድርጌ እንደገና ድምጽ እያጨመርኩ ነው ያለሁት የኔ ውዶች። በዛው ልብስ በመጀመሪያ በነበረው ልብስ ህይወት ልዩነቱን ማለት ነው። ይሄ ስፖርት ሳልጀምር በፊት ነው። ይኸውላችሁ ቦርጭ እንዴት እንደሚንቀሳቀስ ህይወት የላይኛውንና የታችኛውን ማየት ትችላላችሁ። አያችሁት አይደለ? አሁን ልብሱ ምን ያክል ዘና እንዳለ የላይኛውና የታችኛውን ማየት ትችላላችሁ። እና ህዩ ፊት ለፊት ያለኝ የነበረኝ ቦርጭ ህዩትኝ ማለት ነው። እና ስፖርት ጥሩ ነው። ለውጥ አምጥቻለሁ እግዚአብሔር ይመስገን። በጣም ለውጥ አለኝ። የታችኛው ምን ያህል ተጨንቄ እንደነበረ እና አሁን በጣም ነው ልዩነት ያለኝ ማለት ነው። እና ሰውነቴ በጣም ቀሎኛል። ብዙ የከሳው ነው የመሰለኝ እውነት ብዙ በቃ አለ አይደለ? እዚህ ጋር ምስሉ ላይ እንደምታዩት በእንትኔ ውስጤ የሚለኝ ማለት ነው። በጣም ብዙ የቀነስኩ ነው የሚመስለኝ እውነት ነው የምላችሁ። አለ በቃ ክብድ ብሎኝ የነበረው ለቆኛል ማለት ነው። እና ይህን ይመስል ነበረ። ቦርጬ ለብቻ ቂጤ ለብቻ ይጨፍራል ነበር ማለት ነው እንደምታዩት። እና አሁን እግዚአብሔር ይመስገን ቦርጭ ትንሽ ለውጥ አለኝ። እንደገና ደግሞ ያው መዳም ቤት እንትን ስንል ወደ ፎቅ ስወጣ በጣም ትንፍስ ነው የምለው፣ ይጨንቀኛል ነበረ፣ በጣም ከብዶኝ ነበረ። አሁን ግን ዘና ብዬ ነው የምሄደው። ያው በመጀመሪያው ላሳያችሁ ብዬ ነው። አያችሁት እዚህ ጋር አሁን ከእንትን የነበረው ህዩት ከወገቤ በላይ ያለው ሞባይል ላይ በላይ ያለውን ህዩት አሁንና የበፊቱንና የአሁኑን ልዩነት ማየት ትችላላችሁ ማለት ነው። በጣም ነበር የሆነ ነገር የደበቅኩ ነበር የሚመስለው። እና ለውጥ አለ አያችሁታ። አሁን በጀርባ ያለው ብዙ እንትን የለም። እጥፍጥፍ ያለ ስጋ ነበረብኝ። እጥፍጥፍ ያለ ስጋ አለ አይደለ? እሱ እየለቀቀኝ ነው አሁን ማለት ነው። እና ያው እኔ አለመመቻቸት ነው እንጂ በእውነት የስፖርት ፍላጎት አለኝ ነበረ። በጣም መስራት ፈልጋለሁ። ግን የአረብ ቤት አይደለ ያለሁትኝ ብዙ አይመችም። በቃ እንደ ልቤ ለመስራት እንደ ልቤ ለመዝለል ውጭ ላይም ካሜራ ብዙ ስላለ ያው ሰውዬ ሲያይኝ ሴት ወደስ ስለማይላት ለዛ ነው የኔ ውዶች ማለት ነው። እና የመጀመሪያ ቪዲዮ ቀርጬ አስቀምጬ ነበር እና መጀመሪያ ስፖርቱን ከመጀመሪያ በፊት 78 እንደዛ 80 ልሟላ ትንሽ ነበር የቀረኝ ማለት ነው። እንደዛ ነበርኩኝ። አሁን ግን ልዩነት አለ። 70 ቤት ውስጥ ነኝ ያለሁትኝ። አሁን 70 ቤት ውስጥ ነኝ ያለሁት። ለውጥ አለ። 10 ኪሎ መቀነስ ማለት በጣም ትልቅ ለውጥ ነው ማለት ነው። በፊት እንደዚህ በሆን እያልኩ ቀርጬ ነበረ ማለት ነው። ቦርጭ ባይኖረኝ እኮ ሌላው ጥሩ ነበረ እያልኩ እየቀረጥኩት ነው። ይሄ ይብላችሁ ወደ ውስጥ እንኳን ሳስገባው ማለት ነው መተንፈስ አልቻልኩም። እና እዚህ ጋር ይሄ አለ አይደለም። በጣም ለምንድን ነው ልዩነት ያለው? በጣም ስፖርት ሰራው ግን በቃ ድክም ይለኛል ነበር። ስፖርቱን እንደጀመርኩ አካባቢ በጣም ነበር የሚደክመኝ ማለት ነው። እና ይሄን ይመስል ነበር ያስቀመጥኩላችሁ ቪዲዮ። ይሄን ነው ይመስላል መጀመሪያ ስፖርት ከመጀመሪያ በፊት ማለት ነው። ይቅርታ። እና ይሄን ይመስል ነበር ውዶችዬ። ስፖርት ለጤና ጥሩ ነው። ለውፍረትም ብቻ ሳይሆን ለጤና ጥሩ ነው። ይሄን ይመስል ነበር የኔ ውዶች። ለውጥ አለ። በጣም ትልቅ ለውጥ አለ። ይሄን ይመስላልኝ። ስፖርት ስሰራ ራሱ ወርጭ ለብቻ ነበር። ይቅርታ ከእንቅልፍ የተነስቼ ነው እንግዲህ ይሄን ቪዲዮ እየቀረጽኩት እንትን የድምጽ እያስገባውለት ያለ ማለት ነው። ለምን አይመችም? ሰው ይኖራል ምን ይላል ድምጽ ይገባባችኋልና። አሁን እንዳጋጣሚ ሰው ስለሌለ ከእንቅልፌ እንደተነሳው እስኪ ቪዲዮ ላስቀምጥ ብዬ ነው የኔ ውዶች። እና ይሄን ይመስል ነበር። ያው እኔ አረቦቹ ቤት ስሰራ ይሄን እንደዚህ አይነት ልብሶች ሰፋ ያሉ የ9 ወር እርጉዝ እመስላለሁ እያልኩኝ ነበር።
ሰፋ ሰፋ ያሉ ቢጃማዎች ነው የምለብሰው እና የሚጠፋ ጨራሽ አይመስለኝም ነበር ይሄ ቦርጭ። አሁን እየጠፋ ነው፣ እግዚአብሔር ይመስገን። ከሰራን ለውጥ ታመጣላችሁ ማለት ነው። በቃ ቤት ውስጥም ቢሆን እንደዚህ ደፍ 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 እያልኩኝ እሰራለሁ ነበርኩት ማለት ነው። እና አመሰግናለሁ ውዶችዬ፣ በብዙ ነገር አበረታታችሁኛን፣ በዶላር በላይክ በሰብስክራይብ ሁላችሁም እንዲሰራ ብርታት እየሰጣችሁኝ ነው። አመሰግናለሁ። ቀጥልበታለሁ፣ አላቆምም። እንደውም አንድ ሰው ቻሌንጅ ሰጥቶኛንኝ ቻሌንጁንም እንድትቀላቀሉ ውዶችዬ እንድታበረታቱኝ እፈልጋለሁኝ። ያው አንቺ ሙሉ ለሙሉ ይሄ ቦርጭሽ ከጠፋ 10,000 ሰብስክራይብ ከገባሽ $100 ወይም 100,000 ብር በኢትዮጵያ 100,000 ብር በኢትዮጵያ ነው ያለው። $100 አይደለም በኢትዮጵያ 100,000 ሸልምሻለሁ ብሎኛል። አይዞሽ የአረቢት ሆነሽ ደግሞ ይሄን መሞከርሽ በጣም ጥሩ ነው፣ ጎበዝ ነሽ ብሎኛል። ስለዚህ እናንተም እየገባችሁ